ሰላም እንዴት ናችሁ? በዛሬው ቪዲዮ ላይ እንዴት በሁለት ወር ውስጥ ከ2000 በላይ ሰብስክራይበር እንዲሁም ደግሞ ከ4000 በላይ ዋች አወር ማግኘት እንደቻልኩ በደንብ አድርጌ ያሳያችኋለሁ። ያለ ቪዲዮ ኤዲተር፣ ያለ ካሜራ፣ እንዲህ ማይክ ራሱ አልነበረም። እንዲሁ በስልክ ብቻና ኢቭን ተምብኔል የሌላቸው ቪዲዮዎች ማለት ነው። እንዴት መድረስ እንደቻልኩኝ በደንብ አድርጌ ያስረዳችኋለሁ፣ አሳያችኋለሁ። በ60 ቀን ብቻ ማለት ነው። ነገራችሁ ይህ ቪዲዮ ማይሆነው ምን እንደሆነ ልንገራችሁ። እንዲህ አይነት ተምብኔል መኖር አለበት፣ ሁካችሁ እንደዚህ መሆን አለበት፣ እንደዚህ ምላችሁ ምንም ነገር የለም። ግን ደግሞ የሆንኳቸውንና እንዴት ይህንን በፍጥነት ማሳካት እንደቻልኩኝ በደንብ አስረዳችኋለሁ። ቪዲዮቼ ምንም ስክሪፕትድ አልነበሩም፣ አሁንም አይደለም። ኦን አርጌ የምችለውን ያክል የመጣልኝን ያክል ሼር አረጋለሁ። ከዛ በኋላ ፖስት አረጋለሁ። የተለየ ፋንሲ ኤዲትም የለው። ከመጀመሪያው ፕሌይ ብዬ አውርቼ ከዛ ፖዝ አረጋለሁ። ምናልባት ድምፁን ማስተካከል ካለብኝ አስተካከላለሁ። ዴን ፖስት ነው ማድረገው። ስለዚህ እናንተም እንዴት ማድረግ እንደምችሉና እንዴት ውጤት ማምጣት እንደምችሉ ዩቲዩብ ላይ ብቻ አይደለም ሌላም ነገር ላይ እንዴት በፍጥነት በጣም ሳትጨናነቁ ሳታካብዱ ውጤታማ እንደምትሆኑ በደንብ አሳያችኋለሁ። ሁሌ እንደምነግራችሁ ምናልባት ዋን-ቱ-ዋን ኮቺንግ የሚፈልጉ ከሆነ ማለት ነው ታች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ክራይቴሪያውን እልክላችኋለሁ። ኮቺንግ መጀመር ትችላላችሁ ከኔ ጋር ማለት ነው። እና ራሳችሁ ላይ ኢንቨስት ለማድረግ ሬዲ ሆናችሁ ሰዎች ማለት ነው። ወደ ቪዲዮ ስንገባ የዛሬ 4 ወር ላይ ዩቲዩብ ላይ በደንብ መስራትና ቶሎ ውጤት ማምጣት ፈልጌ ነበር የጀመርኩት ማለት ነው። እሱን ሁሉ ከማውራቴ በፊት ወደ ሶሻል ሚዲያ እንዴት እንደመጣውና ዩቲዩብን ብቻ ሳይሆን ቲክቶክ ላይ በአንድ ዓመት ውስጥ ከ42,000 በላይ ፎሎወሮች አሉኝ ማለት ነው። እንዲሁም ደግሞ ኢንስታግራም ላይ ከ9,900 በላይ ፎሎወሮች አሉኝ። ፌስቡክ ላይ ደግሞ ከ10,000 በላይ ፎሎወሮች አሉኝ ማለት ነው። እነሱንም እንዴት እንዳገኘው እንዴት እንደጀመርኩ ሼር አረጋችኋለሁ። ከዛ ደግሞ የዩቲዩቡንም በደንብ ነግራችኋለሁ እንዴት ውጤታማ እንደምትሆኑበት። ስለ ቲክቶኩ ስነግራችሁ ሶሻል ሚዲያ ላይ በፊትም መስራት እፈልግ ነበረ ምነግራችሁ ማለት ነው። ግን ደግሞ በቂ አይደለሁም ገና ነኝ የሚል ከዛ ደግሞ ፍርሃት አይደለም እኔ ቪዲዮ ላይ ወጥቼ ላወራ ማለት ነው ፎቶ መነሳት ምፈራ ልጅ ነበርኩኝ። አይደለም ዩቲዩብ ቪዲዮ ቀርጬ ፖስት ላረግ ማለት ነው። ትምህርት ቤት ተማሪ እያለሁኝ ዴይ ሲከበር ልብሴን ለብሻለሁ፣ ግን ደግሞ ፎቶ ምናምን ስለምነሳ ብቻ ከክላስ ማልወጣ ልጅ ነበርኩኝ። ማለት ልብሳቸውን እጠብቅላቸው ነበር ቁጭ ብዬ። ለምን እኔ ፎቶ አልወድም ብዬ ነው ማስበው፣ ግን ስለምፈራና ወርዚ አይደለሁም ብዬ ስለማስብ በራሴ ላይ ምንም መተማመን ስላልነበረኝ ነበር እንደዛ ማድረገው። እንደዚህ አይነት ልጅ ነበርኩኝ። ሰዎች ጋር ማውራት ፈራለሁ። ኢቭን መድረክ ላይ ወጥቼ ማውራት ምፈራ ሰው ነኝ። አይደለም ካሜራ ላይ አሳይመንት ካለ ጠረጴዛ ስር ምደበቅ፣ መድረክ ላይ ከወጡም እጄም እግሬም የሚንቀጠቀጥብኝ ልጅ ነበርኩኝ። ይህንን መቀየር ችዬ ነበረ። የዛሬ 5 ዓመት አካባቢ ጀምሬ ራሴን በቃ መቀየር አለብኝ ብዬ ኢቭን ምነግራችሁ ውጭ ላይ ስላችሁ ሰፈር ውስጥ ወጥቼ ሰዎችን ለማውራት ያው በፊት ሴቶችንም ስለምፈራ ማላቀውን ሴት ለማውራት ውጭ ላይ ወጣ ነበር፣ ድፍረቴን ለማውጣት ማለት ነው። የሚገርማቸው የዛን ያክል በቃ በልምምድ ነው ማምጣት የጀመርኩት ማለት ነው። ከዛ ደግሞ ሴልስ ላይ ሰራ ስለነበረ ያን ነገር ማሸነፍ ችዬ ነበር በድግግሞሽ ማለት ነው። መጀመሪያ ጊዜ ይህንን ነገር ስብር ያደረኩት መቼ ነው? አንድ አጠገቤ የነበረ ልጅ ነበረ እና መድረክ ላይ ሆኖ የሚያስተምር ሰው ነበር። ጥያቄ ጠየቀ እና አውጣልኝ ጓደኛዬ ማለት ነው። እና አስቤው አይደለም ግን እጄን አውጣ እና ሰው መረጠኝ። ያለኝ አንድ አማራጭ ማውራት ነበረ። ያኔ ለራሴ ትልቅ ትምህርት ወሰድኩኝ። ነገሮችን ለምሳሌ እጄን አውጥቼ የምፈራው ለምን ነበረ? ስለማስብ ነው። ብዙ ደግሞ ተናግሬ ብሳሳትስ ምናምን የሚሉ ሀሳቦች ስለነበሩብኝ ማለት ነው። ያኔ ግን የተማርኩት አንድ እጄን ስላወጣው ብቻ ስለተመረጥኩኝ ምንም አማራጭ ስለሌለኝ ተናገርኩኝ። ስለዚህ ሁሌ ዝግጁ ከመሆኑ በፊት ማድረግ መጀመር እንዳለብኝ ነው ትልቁ ትምህርት የወሰድኩት በዚህ ውስጥ። ስለዚህ ይህንን ስታመጡት በጣም ዝግጁ ሆናችሁ ካሜራ አዘጋጅታችሁ ንግግር ላይ ጎበዝ ሆናችሁ አይደለም የምትጀምሩት። ስትጀምሩ ነው ጎበዝ መሆን የምትጀምሩት። እሱን ማወቅ አለባችሁ። ነገሮች ላይ ደግሞ በጣም ካሰባችሁባቸው ታራዝማላችሁ እንጂ አታረጉት። ይህንን ወስጄ ነበር። ያንን አረግ ነበር። ሰዎች ማሰልጠን ላይ ቆይቻለሁ፣ አሰለጥናለሁ። ማሰለጠናቸው ቲሞችም ነበሩኝ። ብዙ ነገር ሰራ ነበር። መድረክና ሰው ፊት መቆም መናገር የሚባለው ፍርሃቴን አሸንፌዋለሁ። ግን የዛሬ 1 ዓመት ወደ ስልክና ወደ ካሜራ ስመጣ መፍራት ጀመርኩ። ቲክቶክ ላይ መስራት ፈለግኩኝ፣ ፈራ ነበር እና ከመፍራቴ የተነሳ ምን ማድረግ ጀመርኩ መሰላችሁ? እንደነገርኳችሁ ያቺን እጄን ያወጣሁባትን ትምህርት አስታውሼ
ዝግጁ ከመሆነ በፊት መቅረጽ ጀመርኩ ራሴ። ኦን አረጋለሁ ካሜራውን፣ ከዛ ካሜራውን አያለው፣ አለቀ። ምናልባት ቪዲዮውን ቲክቶክ ላይ ማየት ትችላላችሁ፣ እዚህ ላይ ማስገባላችኋለሁ። ኦን አረጋዋለሁ 12 ሰከንድ የሚሆን ካሜራው ጋር ተፋጠን፣ ከዛ ፖስት አረጋዋለሁ። ከመዘጋጀቴ በፊት መናገር እንደምችል ከመሰማቱ በፊት ፖስት ማድረግ ልለማመድ ብዬ ማለት ነው። በዚሁ ሪከመንድ ማድረጋችሁ ሁሌም ዝግጁ እንደሆናችሁ ከመሰማቱ በፊት ማድረግ መለማመድ አለባችሁ። እሱን እያረኩ ነበር የጀመርኩት። 1 2 3 ቪዲዮ እያልኩኝ ዝም ብሎ ቪዲዮ ኢቭን ባዶ ራቁቴን ስፖርት እየሰራው አስቡት። መናገር የፈራው ልጅ ፍርሃቴንማ አራግፋለሁ ብዬ ስፖርት እየሰራው ቤት ውስጥ ባዶ ራቁቴን ሆኜ ፖስት ነበር። ስቲል ቪዲዮቹ አሉ። መማር የሚፈልግ ሰው ወደ ታች ሲሄድ እንዲያያቸው ማለት ነው። እንደዛ አድርጌን የጀመርኩት ግን የሆነ ሰዓት ላይ እንደምችል ሲሰማኝ ማለት ነው። ሲሰማኝም አይደለም የሆነ ኢንስፓይሬሽን ላይ ነበርኩኝ። ቪዲዮ ሰራው 60 ምናምን ሺህ ቪው ታየ። ከዛ በኋላ ሞር ኢንስፓየርድ ነበርኩኝ። ከዛ በኋላ መስራቴን ቀጠልኩኝ። አሁን ላይ ያለው አለ። ግን ምነግራችሁ የዛሬ 1 ዓመት ቲክቶክን ስጀምር ዩቱብ መጀመር አስቤ ነበር። ኢቨን 1-2 ቪዲዮ ቀርጬ ነበር። ግን አሪፍ አይደለም ቆንጆ መሆን አለበት ብዬ ስላሰብኩና ሌላ ሰዎችን ስላየው ትቼው ነበር እና ሁሌ ያስባለሁ ግን አልጀምርም ነበር። ሁሌ ያስባለሁ አልጀምርም። ምናልባት እናንተም እሱ ላይ ልትሆኑ ትችላላችሁ። እኔ ብዙ ሰው አውቃለሁ እጀምራለሁ ሶሻል ሚዲያ ብሎ ኦልሞስት 3 ዓመት 4 ዓመት 5 ዓመት ስቲል ያልጀመረ ሰው አውቃለሁ። በምን በዝግጅት ማለት ነው። ነግራችሁ መቼም ዝግጁ ናችሁ አጨርሱ። ያ ማለት እናንተ የምታስቡት ምናልባት ምርጥ ሆኜ ጨርሼ ሁሉ ነገር አሟልቼ ጀምራለሁ ይብላችሁ ያሰባችሁ፣ ግን ደግሞ ያን ጨርሼ የሚባሉ ሙሉ ነገር ያለውን ሰው የምትሆኑ ስትጀምሩ እንደሆነ ማስታወስ አለባችሁ። ለመጀመር ምርጥ መሆን አይጠበቅባችሁም። ምርጥ ለመሆን ግን መጀመር ይጠበቅባችኋል። ይሄንን ውሰዱት። ይሄንን ቃል ለራሳችሁ ንገሩት። የትኛውም ነገር ላይ ስትሆኑ ማለት ነው። መጀመር ፈልግ ነበር አልጀመርኩም። ኢንስታግራም ላይ ፖስት ነበር። ኢቨን ፌስቡክ የዛሬ 4 ወር ነው የጀመርኩት። ከዩቱብ ጋር 10,000 ፎሎወር ደርሷል። ስለዚህ ወደ ዩቱብ ስንመጣ አንደኛ ያስኩት ትልቁ ነገር ምን መሰላችሁ? ሰዎች በክህሎት ያላቸውን እኔ በቁጥር እንደማመጡ አውቃለሁ። ለምሳሌ ብዙ ዩቲዩበሮች በሳምንት 1 በሳምንት 2 ምናምን ነው የሚፖስቱት። የተለያየ አይነት ላይክ ኮንተንት የሚሰሩ ሰዎች የሚሰሩበት ኮንተንት እንደኔ አይነት ኤጁኬሽናል ኮንተንትም ይሁን ሌላም ኮንተንት ያላቸው ሰዎች በሳምንት 1 በሳምንት 2 ምናምን ነው የሚሰሩት። በሳምንት 3 ብቻ ጎበዝ የሆኑ ሰዎችም አሉ። እና ለምሳሌ እንደኔ የሚሰራ ሰው ይኖራል ብላችሁ አስቡ። እኔ ያሰብኩትን ነው የምነግራችሁ። እና ያ ሰው በሳምንት 1 ቪዲዮ ፖስት እያደረገ በወር ውስጥ ምናልባት 100,000 በአጠቃላይ ማለት ነው 600,000 ሊታይለት ምናምን ይችላል። ብዙ ሊታይለት ይችላል። እና እኔ የማውቀው አንድ ነገር ምን መሰላችሁ? እችን ነገር ውሰዷት። ለምሳሌ እናንተ 1 ቪዲዮ ፖስት አድርጋችሁ 300 ሰው ከሆነ የሚያይላችሁ፣ የሆነ ሰው ደግሞ ፖስት አድርጎ 30,000 ሰው ከሆነ የሚያይለት ጎበዝ የሚባል ክህሎት ያለው በዛ ባለበት ኢንዱስትሪ ላይ በየትኛውም ነው ብላችሁ ኮንተንት ክሬሽን ሊሆን ይችላል፣ ሴልስ ሊሆን ይችላል፣ የራሳችሁ ቢዝነስ ሊሆን ይችላል። የትኛውም ነገር ላይ ኤክስፐርት የሆነ ሰው የምትሉትን ሰው አስቡት እና የእሱ አቬሬጅ እንዴት ነው ብላችሁ ለምሳሌ ፖስት አድርጎ 1 ቪዲዮ በአቬሬጅ 30,000 ሊታይለት ይችላል። በሳምንት 4 ፖስት አድርጎ ምናልባት ስንት ይሆናል? 120,000 ይታይለታል። በምን በወር ማለት ነው። እናንተ ደግሞ ጀማሪ ናችሁ። የጀማሪ ነኝ በቀን ማለቴ ብቻ 1 ቪዲዮ ፖስት አደረግ 300 ከሆነ የሚታይልኝ ካልኩሌት አደርጋለሁ። ያን ሰውዬ ከዛ ሰው ጋር ከሆነ ውድድር ቢኖርብን ለምሳሌ ነው፣ ከማንም ጋር ውድድር የለባችሁም። ለምሳሌ ውድድር ላይ በሆን ከዛ ሰው ጋር ምን አደርጋለሁ? እኔ ፖስት ባደረግ 300 ሰው ነው የሚያው፣ እሱ ደግሞ 30,000 ሰው ነው የሚለት። ስለዚህ በአቬሬጅ 300 ከሆነ የሚታይልኝ ካልኩሌት አደርጋለሁ። ምን ታደርጋላችሁ? 120,000 ሲካፈል ለ300 አካፍሉት። ሲከፋፈል ስንት ይመጣል? አይ ቲንክ ወደ 40 ይመስለኛል ይመጣል፣ ወይም ደግሞ 400 አይዶን ነው። ብቻ ካልኩሌት አድርጉት። 1 ደቂቃ ስጡኝ፣ ካልኩሌት ላድርገው። ስለዚህ ካልኩሌት አድርጌ ተመልሻለሁ። 400 ይመጣል። ስለዚህ እሱ እንግዲህ ላይክ እንደዚህ እብድ መሆን ትችላላችሁ። ለራሳችሁ ማለት ውጤት አለማምጣት የምትችሉበትን አይነት እንቅስቃሴ ላይ መሆን ያስፈልጋል። አንዱ ይሄ ነው። እሺ ምላችሁ ምንም ክህሎት የሌላችሁ ኮንፊደንስ የሌላችሁ ሰው ከሆናችሁ ለምሳሌ
ያ ሰው 4 ቪዲዮ ፖስት አድርጎ 120 ሺህ ሰው ከሆነ የሚለት እኔ 400 ፖስት አድርጌም ቢሆን 120 ሺህ እንዲታይልኝ 400 አይደለም 401 ፖስትና ስንት ይታይልኛል? 120 ሺህ 300 ነው 120 ሺህ 300 ቪው ማግኘት ይችላለሁ ማለት ነው። አንደኛ በቁጥር ነው ያሰብኩት። ስለዚህ ኤቭሪዴይ ፖስት አደርጋለሁ ነው ለራሴ ነገርኩት። ምክንያቱም ጀማሪ ነኝ። ዩቱብ ላይ ማንም ላያቀኝ ይችላል። ሰዎች ምናልባት ደጋግሞ ያዩትና የሚያውቁትን ፊት ሲያዩ ቀለል አድርገው ያያሉ። ኢቭን ቀልድም ይሁን ምንም ያያል ሰው። የመጀመሪያው ይሄ ነው። እሱን ስላልኩኝ በየቀኑ ፖስት ለማድረግ ሬዲ ነበርኩ። ማንም አያደርገው። ከቻልኩ በቀን 1 2 3 ፖስት አለው ለራሴ ነገርኩት ማለት ነው። ምክንያቱም መስራትና ውጤታማ መሆን ስለምፈልግ አለቀ ማለት። እዚህ ጋር ኦዲየንስ መገንባት ስለምፈልግና ብዙ ሰዎችን ማስተማር ስለምፈልግ በየቀኑ ፖስት ነበር። በየቀኑ አንዳንድ ብቻ ሳይሆን ምናልባት አንዳንዴ 2ም ልፖስት እችላለሁ። ስለዚህ ስጀምር 200 ምናምን ሰብስክራይበር ነበር የነበረው። ዝም ብዬ የሆነ ጊዜ 1 2 ቪዲዮዎችን 3 ቪዲዮዎችን ፖስት አድርጌ አቅ ነበር እዚህ ቻናል ላይ ማለት ነው። አንደኛው እሱን ያረኩት ቁጥሩን ነው ዲሳይድ ያረኩት። ሌላው ደግሞ ኤቭሪ ታይም ፖስት ሳረግ ኤቭሪ ታይም ቪዲዮም ስሰራ ማለት ቪዲዮዎች በደንብ እንደሚታዩልኝ ሰዎች ያዩዋቸዋል። አለቀ በቃ። ቤስት ቪዲዮ ነው ሁሌ የምሰራው ራሴ የምነግረው። ከዛ ውጭ ደግሞ በእርግጠኝነት ዩቲዩብ መጀመር የትኛውም ነገር ላይ ስትሰሩ ብዙ የሚያዘው በምን መሰላችሁ? ህግና ህግጋት ያወጣል ራሱ ላይ። ሰዎች ሲያወሩ የሰማውን ለራሱ ህግ ያወጣል። ቆንጆ ተምፕሌን መሆን አለበት፣ ኤዲት መደረግ አለበት፣ የሰው አቴንሽን ለመያዝ ምናምን። እኔ ምንም አረኩ ምንም ሰዎች እንደሚያውልኝ ሹር ነኝ። ኤዲት አረኩ አላረኩ፣ ቤቴ ሁኜም ቀረስኩ፣ መንገድ ላይ ሁኜም ቀረስኩ፣ ቁጭ ብዬም አወራው ቆሜም አወራው ሰዎች ያሉ ብሊፍ ህይወት ላይ ደግሞ ታገኙት ያመናችሁትን ነው። እና ያላችሁን ነገር እንደ አድቫንቴጅ ነው መውሰድ ያለባችሁ። እኔ ምንም ማድረግ ይታይልኛል የሚል የእብድ ሀሳብ ሊኖራችሁ ይገባል። ምክንያቱም አይቻቃለሁ። ይሄንን ደግሞ ኮንፊርም እንዲያደርግልኝ ምን አድርጌያለሁ? ሰዎችን አይቻለሁ። አይነት ሰዎችን ምንም ተምፕሌን የሌለው ኢቭን ቪዲዮ ያን ያህል ኳሊቲ የሌለው ኖርማል ያን ያህል ማይታወቁ ሰዎች እየሰሩ እየታየላቸው አይቻለሁ። አውቄ ሆን ብዬ እንደዚህ አይነት ሰዎችን እየፈለግኩ አያለሁ ዩቱብ ላይ። ለምን? እምነት ለመገንባት እኔ ላይ ማለት ነው። ስለዚህ የትኛው የምሰሩት ነገር ከሆነ ዩቱብም ከሆነ እናንተ በምሰሩበት ነገር ላይ እናንተ በምሰሩበት መንገድ እናንተ ካላችሁበት አካባቢ እየሰራ ውጤታማ እየሆነ ያለ ሰውን እዩ ፈልጋችሁ። በአካል ካገኛችሁ ቆንጆ ነው። ዩቱብ ላይም ግን ማየት ትችላላችሁ። ሌላ ሶሻል ሚዲያ ላይ ትረስት እየገነባችሁ ነው ለራሳችሁ ማለት ነው። እንዳልኳችሁ ነው። ምንም አልኩ ምንም ሰው ያየዋል። ይሄ እንግዲህ ስላችሁ በጣም ፋንሲ ኤዲት ኖሯቸው ማቃቸው ብዙ ሰዎች አሉ። ምርጥ ኤዲት ኖሯቸው በደንብ ገንዘብ እያወጡ ቪዲዮቻቸው ላይ ማለት ነው ካሜራም እየተከራዩ ካሜራም ገዝተው ምናምን የሚሰሩ ማለት ላይክ ኢንቨስት አድርገው ማለት ነው ስቱዲዮ ተከራይተው እየሰሩ ግን እንደኔ እንኳን ማይታይላችሁ ሰዎች አሉ። የሚገርማችሁ ለምን? ገና ነኝ፣ ከባድ ነው፣ ጊዜ ወስዳል። ትልቁ ከዚህ ቪዲዮ ላይ እንድትወስዱ የሚፈልገው ጊዜ ወስዳል የሚል ነገር ከጭንቅላታችሁ አውጡ። ለምንድነው ጊዜ የሚወስደው? ማለት ጊዜ አይወስድም። ጊዜ ወስዳል ካላችሁ እንቅስቃሴያችሁ፣ ተግባራችሁም፣ እይታችሁም፣ አይናችሁም ሁሉ አይም እድልን ጊዜ ሳይወስድ ውጤታማ መሆን የምችሉበትን ነገር ጭራሽ እንዳታዩ ነው አይናችሁ የሚከደንባችሁ። እኔ ማውቀው አንድ ነገር ምንድነው ቶሎ ማደግ እንደሚችል ነው። አለቀ። እንዴትም ሆኖ ቶሎ ያድጋል። አያገባኝም ራሴ ምነግረው። እንደዚህ አይነት ሀሳብ ስለሆነ የሚይዘው መንገድ ይመጣልኛል፣ ሀሳብ ይመጣልኛል። ስለምን ቪዲዮ ልስራ የሚል ሀሳብ፣ እሱም ቪዲዮ እሰራለሁ፣ ይታያል። ስለዚህ ይህን መውሰድ አለባችሁ። ለራሳችሁ የምትነግሩትን ነገር አስተካክሉ። በተለይ ጊዜ ይወስዳል፣ ከባድ ነው። ኮንሲስታንቱን እንጂ በቃ በጊዜ ሂደት ይሆናል። ምንድነው በጊዜ ሂደት የሚሆነው? ምንም በጊዜ ሂደት የሚባል ነገር የለም። በኋላ ልትሆኑት የምትችሉትን ጊዜ ወስዶ ሆኗለሁ የምትሉትን ነገር አሁን መሆን ከቻላችሁ ጊዜ ወስዶ አገኘዋለሁ የምትሉትን ውጤት አሁን አለማግኘት አችሉ። ይሄን እወቁት፣ ይሄንን ያዙት። እና ደግሞ ላይክ ማወቅ ያለባችሁ ሌላው የምትሰጡት ነገር ጀኒውን ይሁን ምርጥ ነገር ይሁን አለቀ። ምርጥ ነገር ስላችሁ የምር ሰው የሚጠቅም ነገር ከሆነ የያዛችሁት ተምሌን ኖረው እንትን ኖረው
ፕሮሞት አረኩት አላረኩት ሰዎች አለማየት አይችሉም፣ ያያሉ። ምክንያቱም ህይወት ላይ የምናገኘው እኛ ጋር ያለው ነው። አያዩትም የምትሉ ከሆነ ጊዜ ወስዳል እያላችሁ ከሆነ ጊዜ ወስዶ ነው ህይወት ላይ የምታዩት። ህይወት መስታወት ብቻ እንደሆነ አውቃለሁ፣ አለቀ። እዚህ ጋር ምነግራችሁ ነገር ለራሴ እኖረዋለሁ። ምነግራችሁ ተምፕሌን ኖረኝ አልኖረኝ ማለት እንደው ተምፕሌን እንኳን ቢኖረው ፎቶ ያለ ጽሁፍ አስቀምጥበታለሁ፣ ፖስቷል። እንዳልኳችሁ ነው። መንገድ ላይ ሆኜ ቀረስኩት፣ ማይክ ኖሮኝ ቀረስኩት፣ ማይክ ሳይኖረኝ ቀረስኩት፣ ኢዳዝም ማተር እንፈልገው ይሆናል። በ2 ወር ነው ያልኳችሁ። 1 ዓመት 2 ዓመት ሰው ሰርቶ ሞኔታይዝ አይሆንለትም። ብዙ ሰው ለምን ጊዜ ይወስዳል ሚል እምነት አለው። ማይጠቅም እምነት ላይክ እምነቶች ማይጠቅሟችሁ ከሆነ ለእናንተ አድቫንቴጅ ካልሆነ ያስሯችኋል። ቶሎ ውጤታማ እንዳትሆኑ ያስራችኋል። ቶሎ ውጤታማ የምትሆኑበት ሀሳብ፣ ቶሎ ውጤታማ የምትሆኑበት ርዕስ፣ ቶሎ ውጤታማ የምትሆኑበት የቪዲዮ ቶፒክ እንኳን አይመጣላችሁ፣ ቢኖር እንኳን አይታያችሁ። ከዛ ውጭስ ኦተንቲክ ሁኜ ነው የምሰራው። ምንም ስክሪፕት ማድረገው ነገር የለም። መጣለሁ፣ አወራለሁ። ሰው ናቹራል ነገር ይፈልጋል። የሆነ እንደዚህ ተቆራርጦ አይኖ የሰው አቴንሽን ስፓን ምናምን ይባላል። አይ ዶንት ኬር። ለእኔ ሲሆን ግን ያ ህግም አይሰራም። ለእኔ ሲሆን ሰዎች አቴንሽናቸው ረዥም ነው የሚሆነው። ለእኔ ሲሆን እስከ መጨረሻ ያሉ ሰዎች ለእኔ ሲሆን ስላችሁ በቃ የምሰጠውም ነገር ስላለ እንደሚጠቅም አውቃለሁ። ይጠቅማቸዋል። ለራሳቸው ብለው ሰዎች ቁጭ ብላ ያሉ ባይዘወይ ትልቁ ነገር ደግሞ ምን መሰላችሁ? ባያዩትም ይዳዝም ማተር ላይ እኔ ህይወት ላይ የሚቀይረው የሚጨምረው የሚቀነሰውም ነገር የለም። ላይክ ውጤቱ ላይ አትጣበቁ። ፈልጋላችሁ፣ ፍላጎት ይኖራችኋል። ግን ያ ነገር ሆነም አልሆነም እናንተ አንድ አይነት መሆን መቻል አለባችሁ። እኔ አየውም አላየውም ሰው ሞኔታይዝ ሆነም አልሆነም እኔ ህይወት ላይ የሚጨምረው የሚቀንሰው ነገር የለም። ፈልጋለሁ ግን አልፈልግም ማለት ነው። ያ ባላንስ ሊኖራችሁ ይገባል። ፈልገዋለሁ ግን አልፈልገውም። ፈልገዋለሁ ባይሆንም ግን ይዳዝም ማተር። አልሞትም፣ ኖራለሁ። ይሄን መረዳት አለባችሁ። ሁሴን አይረዳም። ቁጥር የሚባለውን ነገር አስታውሱ። ጊዜ ወስዳል የሚባል ነገር ከጭንቅላታችሁ ላይ ጭራሽ አውጡት። ለእናንተ ጊዜ ሲሆን ጊዜ እንደማይወስድ ወቁ። ዝግጁ ሳትሆኑ ማድረግ ተለማመዱ። ማይሆኑ ህጎችን ከጭንቅላታችሁ ላይ አውጡ። ነገራችሁም ምርጥ ተምፕሌን ሰርታችሁ በጣም ይታይልኛል ብላችሁ አይታይላችሁ ቪዲዮ አለ። ድንገት ግን እስቲ ልቅረጽ ብዬ ቀርጬ ፖስቼው የታየ ቪዲዮ አለ። ጭራሽ ያላሰብኩት ማለት ነው። አሪፍ እንደዚህ ይታያል ብዬ ያላሰብኩት ቪዲዮ በጣም ይታያል ብዬ ተጨነቄበት ምን ላድርግ፣ እንዴት ላውራ፣ የቱ ጋር ልቅረጽ ምናምን ብዬ የሰራሁት ደግሞ አልታየም። አሁን ይሄን ለምንድን ነው የምነግራችሁ? አትጨነቁበት። እናንተ ስሩት፣ ከእናንተ ይውጣ፣ አለቀ። ሰው አለማየት አይችልም የሚል እምነት ይኑራችሁ። ሌላው አይኖ ማለት ምናልባት ስቴፕ ብዬ እችን አርጓት ብዬ ብነግራችሁ ደስ ይላችኋል። ግን ትልቁ ምነግራችሁ ነገር ምን መሰላችሁ? አሁን ይሄ እኔም ስነግራችሁ እንደሱ ብላችሁ ለማድረግ እንዳትሄዱ። ትልቁ ስኬታማ እንዳትሆኑ የሚያደርጋችሁ የትኛውም ነገር ላይ ምን መሰላችሁ? እናንተን አስሙም፣ ሰው ነው የምትሰሙት። እንግዲህ ሰው አትስሙ አይደለም እሺ ያልኳችኋለሁ። ሰው ስሙ፣ ጥሩ ነው። ግን ሰው እንደምትሰሙት ራሳችሁን መስማት ጀምሩ። እኔ የምመክራችሁ እኔን ሰምታችሁ እንደዚህ ለማድረግ ከመሄድ ይልቅ ቁጭ በሉና የምፈልጉትን ነገር ወቁ። የምፈልጉት ውጤት ያለው ሰው እንዴት አይነት ሰው ነው? እንዴት ነው የሚያስበው? በሉ ማለት እንዴት ነው የሚያስበው? እኔ በየትኛውም ቦታ ፖስት ታይልኛል የሚል ነገር ይኖረዋል። እኔ አሁን እየነገርኳችሁ ያለሁት ሊኖራችሁ የሚገባውን ሀሳብ፣ ሊኖራችሁ የሚገባውን አቲቲዩድ ነው እየነገርኳችሁ ያለሁት። ሰው አየውም አላየውም ይዳዝም ማተር እኔ ህይወት ላይ የሚል ሜንታሊቲ ይኖራችሁ። ህይወታችሁ የሆነ ነገር ይህች የምፈልጓት ነገር ስትሆን አይደለም የምትቀየረው። ኦልሬዲ የተቀየረ ህይወት አለኝ ማለት ጀምሩ። ይሄን ሁሉ ሲኖራችሁ እናንተ ምን ማውራት እንዳለባችሁ ይመጣላችኋል። ሀሳብ በምን መልኩ መናገር እንዳለባችሁ፣ የት መቅረጽ እንዳለባችሁ፣ የትኛው ሀሳብ የትኛው ርዕስ ጥሩ ነው የሚለውን ነገር ውስጣችሁ ይነግራችኋል። አሁን እየነገርኳችሁ ያለሁት የሆኑ ሰዎች ምን ይሆናል መሰላችሁ? የሆነ ውጤት ፈለጉ ከሆነ ከዛ ጀመሩ፣ ከዛ ይንቀሳቀሳሉ። በቃ የመጣላቸው ነገር እያደረጉ ይሄዳሉ እና ፈጣሪ ነግሯቸው ለነሱ በውስጣቸው ማለት ነው
ያረጉትን ስቴፕ ከደረሱ በኋላ እኮ ነው እነሱ ያወቁት እንዴት እዛ እንደደረሱ። እኔም ከደረስኩ በኋላ የገባኝን የነገርኳችሁ። ሰው ያንን ይነግሯችኋል። ያንን ስቴፕ ለመሄድ ትሞክራላችሁ፣ ውጤታማ አትሆኑ። ለምን? ለእነሱ ነው የሰራው፣ ለእናንተ አይደለም። እናንተም ግን እነሱ እንዳረጉት ራሳችሁን መስማት ብትጀምሩ የእናንተ መንገድ ይታያችኋል፣ ይነግራችኋል። ምን ርዕስ ብታደረጉ ጥሩ ነው ምናምን። በጣም ቴክኒካል እና በጣም እንዲህ ያላችሁ ሰው ሳይሆን ትክክለኛው ሀሳብና ትክክለኛው ስሜትና ትክክለኛው እምነት ያላችሁ ሰው፣ ከዛ ደግሞ ይሄ ራሳችሁን የምታዳምጡ ሰዎች እንድትሆኑ ነው ሪከመንድ ማድረጋችሁ። እኔንም ስሙኝ ሳይሆን ራሳችሁን ስሙ ነው እያልኳችሁ ያለሁት እኔ። ምክንያቱም በሰማሁት ቢሆን ኑሮ አሁን ያለኝ ውጤት አይኖረኝም ነበር። ማለት በይሄ ኮንቬንሽናል በሆነው ሰው በተስማማበትና ባወጣው ነገር ቢሆን እንዲህ መሆን አለበት፣ እንደዚህ አይነት ቪዲዮ መሆን አለበት፣ ስትራክቸሩ እንደዚህ መሆን አለበት፣ ስታወራ መሀል ላይ ዝም ማለት የለብህም አለብህ፣ ቶሎ ቶሎ መቆረጥ አለበት፣ ክላሲካሉ እንደዚህ መሆን አለበት፣ የሰው አቴንሽን ያዝ አለበት። ኢዳዝ ማተር ለኔ ሲሆን ህጉ ለኔ ሲሆን ይጠመዘዛል የሚል ሜንታሊቲ ሊኖራችሁ ይገባል ማለት ነው። ሶ ይሄ ዩቱብ ላይ ብቻ አይደለም፣ የትኛውም ነገር ላይ ስትሰሩ ሊኖራችሁ ይገባል። ቲክቶክ ላይም ስትሉ እንደዛው ነው። የትኛውም ነገር ላይ ነው ብላችሁ ስለዚህ እነዚህ ነገሮች ብታደርጉ ጥሩ ነው ብዬ አስባለሁ። አንደኛ ቁጥሩ ሲኖራችሁ፣ ለምሳሌ በወር 400 ቪዲዮ ፖስት የምታደርጉ ሰው ብትሆኑ ብዙ አትጨናነቁ። ይሄ ቪዲዮ ታየልኝ አልታየልኝ እያላችሁ አትጨናነቁ። በሳምንት አንድ ታየ አልታየ በቃ እንዴት ትላላችሁ። ውጤቱ ላይ ቁጥሩ ሲኖራችሁ ዲታችድ ትሆናላችሁ። ቅድም ያልኳችሁ ታየም አልታየም ይዳዝማታል የሚለው ስሜት ይኖራችኋል። ብዙ ይሄ ቮሊዩም ሲኖራችሁ፣ በብዛት አውትፑት ሲኖር፣ ይሄ በብዛት ስታስወጡ፣ በብዛት ፖስት ስታደርጉ ማለት ነው፣ እሱ ይኖራችኋል። ኮንፊደንስም ይኖራችኋል። እስኪላችሁም ይዳብራል። ባይዘው ክሎታችሁም ይዳብራል። ምን አይነት ነገር ልስራ፣ ለሰዎች ምን ላስተምራቸው፣ በምን መልኩ ላውራ ይዳብራል። ምናችሁ ክህሎታችሁ። ስለዚህ ሪከመንድ ማድረጋችሁ ይህንን ነው። እየጨረስን ነው፣ ኦልሞስት ጨርሰናል። እና ያረኳቸው ነገሮች እነዚህ ናቸው። በየቀኑ ፖስት አድርጌያለሁ። ያ ማለት ያልፖስትኩበት ቀን የለም አይደለም። ያልፖስትኩበት ቀን አለ። ሳይመቸኝ ደብሮኝ ያልፖስትኩበት ቀን አለ። ከዛ ግን በፖስትኩበት ቀን ራሱ ግን ይታያል። ኢዳዝም ማተር ያልታዩ ቪዲዮዎች አሉ። አይ ዶንት ኬር። እኔ እንደታዩ ነው የምቆጥራቸው። ምክንያቱም አለመታየት ስለማይችል ቆይቶም ቢሆን ይታያል። ኢዳዝም ማተር። ከኔ ግን አውጥቼዋለሁ። እኔ የምፈልገው ውጤት አለ። የምፈልገው ውጤት ያለው ሰው ሀሳብ አለኝ፣ ስሜት አለኝ። ራሴን እንደዛ ነው የማየው። ያኔ ዓለምም እንደዛ አለማየት አይችልም። ስለዚህ ይህንን እምነት ያዙ። ቁጥራችሁን እንደዛ አድርጉት። ኦተንቲክ ናችሁ፣ አውሩ። እያንዳንዱ ማውራው ነገር እኔ ኤክስፔሪንስ እያደረኩትና መሄድበትና እኔም ኮች ማድረጋቸውን ሰዎች ካስተማርኳቸውና ካገዝኳቸው ላይ ነው። ይህ ነው ብላችሁ እንደ ሁሌው እንግዲህ ያገኛችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ፣ ጻፉልኝ ማለት ነው። ከዛ በተጨማሪ ደግሞ ፐርሰናል ዋን ቱ ዋን ኮችንግ የምፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ቴሌግራም አካውንት አለ፣ ስልክ አለ፣ ቴክስት አድርጉልኝ። መልካም ጊዜ ሆነላችሁ፣ ይመቻችሁ። ይህንን ቪዲዮ አይታችኋል፣ ያበረ ውጤት አምጥታችሁ እንደማያችሁ እርግጠኛ ነኝ። ይመቻችሁ።